ጋር የሚያቃጥለው ስልጤ፣ አማራ ጋር የሚያቃጥለው ጉራጌ ነው። ተባብረን እነዚህን ሁለት ዘሮች ዞር በሉ እንበላቸው። ዞር በሉ፣ አታቃጥሉ፣ አንፈልግም በሏቸው። አጣው ሂዱ፣ ቶሎሳን ጠይቁት። አሁን እዚህ ላይ ቁጭ ብለው አማራ 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 ፋኖ ተነስ እዛ ጋር ደስ የሚለው ጉራጌ። ምክንያቱም ጉራጌ በጣም ብልጥ ነው። አማራ ከመጣበት መርካቶ ሊይዝበት ነው። እናንተ እኮ አልገባችሁም። ጉራጌ አማራ አይጅሎ ስርዓቱ ነው ምናምን ትላለህ። ምን ስርዓት ነው? አንተ በቁም እያለ ሚሊቴሪ ተራ አትክልት ተራ ምን እያለ ጠቅልሎ ያዘብህ እኮ ንግዱን። ምንም ጉራጌ እኮ ነው። ከዛ አማራ ታገል ይልሃል። እዛ አንተን እያስጨረሰ እዚህ ይኸው አይታችኋታል። ሮማንን ከጠዋት ጀምራ እስከ ማታ 24 አወርስ በሙሉ ክሪስዬ ጌታ እንዴት ነህልኝ? ከጠዋት እስከ ማታ 24 አወርስ ግዛ ማንቸስተር የሀገሪቷን ሽጣ ጨረሰች። አሁን የሀገሪቷን ማሊያ የቡና አልቀረ የጊዮርጊስ ሽጣ ስትጨርስ ወዴት ሄደች? ወደ እንግላንድ። ካገኙ እኛንም ይሸጣሉ። ተው አልሰማም አላችሁ። ያ በቁም ቁጭ ብለህ ምንም ያላገኘህ አማራ እንደ ብቻ ኩራት እንዲር ትወዳለህ። ማላጥ ያደርጋል የኦሮሞና የአማራ ንብረት። ስልጤ ጉራጌ ይኸው አሁን እኛ ሰፈራችን ቡራዩ ብትሄዱ ከታ ብትሄዱ ስልጤን የተቆጣጠረ አማራን ንቀል ስልጤን ትከል። እግዚአብሔር ምስክሬን ነው ብላችሁ እግዚአብሔር ምስክሬን ነው። ይኸው የኦሮሞ ህዝብ ግራ ገብቶት አዳነች አበቤ ግራ ገብቷት አሉ። አይ አሁን ደግሞ ከስልጤ ጋር ልንገጥም ነው ትላለች አሉ ስብሰባ ላይ። አማራ እኮ የለም። አማራን እኮ የነቀለ እኮ ስልጤ እኮ ነው። በገንዘብም በምንም ስልጤ። ከዛ እኛ ስልጤዎች ሙስሊሞች ነን እያሉ ይሄዳሉ። አሁን ደግሞ ስልጤዎች ሰሞኑን ስደቡኝ ልውጣ እስቲ ከልጄ ታርገኝ እንደሆነ መሰደብ። ይሄንን የቤት ስራ ሰጥቻችኋለሁ። ቀጥቅጡኝ። ከአማራ ነው። እኛም ስልጤን እየመጣ ኦሮሞ እኮ ማለት ሽመልሲ ማለት ይላል፣ አዳነች አበቤ ማለት ሲበል እኛ ስልጤ ኦሮሞ ፈዟል፣ አማራ ፈዟል፣ ትግሬ ፈዟል። ብቻውን ሆነ ትግሬ። ትናንሾቹ በል ሽመልስ በዚህ በኩል በል ኦና ግን እንዳታስገባ በዚህ በኩል ደግሞ ፋኖ እኛ ፋኖ እኔ ከአማራ ወልጃለሁ ትላለች። እንደ ሮማ ንከክ ያለው ደግሞ ወረሩን። ሀዲያም ወሮናል። ታሪኩ ላይ ጨንቋቸዋል። ስልጣን ላይ ያሉት ጨንቋቸዋል እኮ። አይደክመኝም። ተቀባበሉ። እኔ ነኝ ቶፒክ መሆን ያለብኝ። አሁን ደግሞ ጉራጌ ተናገረች ብላ ደስ ይለኛል። ቢዝነስ ነው። እኔ ከሚዲያ ላይ አልጠፋም። የቤት ስራ ሰጥቻችሁ ነው የሚሄደው። ስለዚህ አማራና ኦሮሞ ተባበርና ያ ቁጭ ብለህ አውራ። የሀገር ባለቤት ቁጭ ብለህ አውራ። አንተ ከርፋፋ ሁለት ከርፋፋ ብሔሮች እናንተን እንደሆነስ እንደዛ የሚወስዱን ይገኛል አለበት። እንደምኛም እናንተ እንዲወስዱ እኛንም ሊወስዱ ነው። ከረፈፍ ያ በዚህ በኩል ማሊያ እየሸጡባችሁ ራሳችሁን እየሸጡ የኦሮሞ መሬት በስልጤ ተወረረ። ብታምኑም ባታምኑ አምቦ ላይ የሚያስቆምናቸው አሉ። እነዚህማ እንዲህ እየሰረሰሩ በእንትን በመሬት በሙሉ ይሄዳሉ አሉ። በመሬት አይጅሎ አማራ ከላይ እንዲህ ብለህ ስልጣን ስትል ከስር እኛንም አንተንም ቡርቡር። ጉራጌ ደግሞ እኔ ስድብ የስድብ ነው እንዴ? ፖለቲካ ነው እንጂ ፖለቲካ ሸራችሁን እያወጣው ነው። ጉራጌ ደግሞ አሉ በስልጤ እየተተካ ስለሆነ አማራ ተነስ ይላሉ። ስርዓቱ አይደለም ስልጤ ነው አላሰራ ያለ። ስልጤ ተነጋገሩ ስልጤና ከዛ እንዲላል እኛ እኮ አንድ ነን ስልጤና ጉራጌ። አንድማ ስለሆናችሁ ነው ኦሮሞና አማራን አጣልታችሁ። ሪካርድ አንድማ ስለሆናችሁ ነው ኦሮሞና አማራን እያጣላችሁ የኦሮሞን መሬት ውርር። የስልጤ የጉራጌ ህዝብ 1 ሚሊዮን ነው። አረ በደንብ ይቆጠር። አዲስ አበባ ዳርዳሩ ሸገር አልቀረ። እነዚህ ሰዎች ስልጤና ጉራጌ 7 ቤት ተቆጥረው ከ60 ሚሊዮን ከአማራና ከኦሮሞ ይበልጣሉ። እመኑኝ። እነዚህ ትናንሽ አነስተኛ ብሔር እየተባለ ተዋልደው እኛ ጦርነት ላይ ኦሮሞና አማራ ጦርነት ላይ እየጠፋ ግማሻችን እየተሰደድን ስልጤና ጉራጌ 7 ቤት 60 ሚሊዮን ሆኗል። ወረውናል። ኦሮሚያን ወሯል ጉራጌና ስልጤ። እስቲ ደግሞ ከልጄ ላይ ወረድ በሉና እኔን ቀጥቅጡኝ። ወረውናል። ወይዘሮ አዳነች አበቤ ግራ ገብቷቸዋል። በጦርነት አይደለም መሬት በመግዛት በሩንኬት እንደሚያመጡት አይታወቅም። ወረውናል። አማራ ድረስልን፣ ፋኖ ድረስ ወረሩን። አሁን ኦሮሞ ራሱ ፋኖ ድረስ ማለት አለበት። ወረውናል። ስልጤ ወረናል። መሬታችን በስልጤ ተይዟል። ድፍን ቡራዩ ከታ ሸገር አካባቢ ምናምን ስልጤ ነው የያዘው። ከመርካቶ አልፎ ፍጥነታቸው በ6 ዓመት ውስጥ
እነዚህ ሰዎች 6 ዓመት ቢጨምሩ ኢትዮጵያ ጎንደር ሄዳሉ። አስቁሟቸው። ወሬ ነው የሰማሁት። ወሬ ነው የሰማሁት። ጠላት አበጅታችኋል። ኢኮኖሚውን በሙሉ ተቆጣጥሯል። የክብሬ መመኪያ የኔ ባል ኦሮሞ ነው። የልጆች አባት ኦሮሞ ወረሞ የሸዋ ወረሞ ለዛም የሰላሌ ወረሞ የጀግኖቹ ዘር ነው። ጉራጌኛው ነው። ጅል ኦሮሞና አማራ የሀገር ድንበር እያለ በየድንበሩ ላይ በአጥንት ሀገር እየሰራ መሀል ማሉን እነሱ ይቦረብሩታል። ያኛው እንዳይናገር ዮኒ ማኛ የሚባለው እንዳይናገር ጴንጤ ያደረጉት። ጴንጤ ለምን ይመስላችኋል? አብይ ለምን ዝም አለው? እንዲናገር አንድ ቀን ይረዳናል ብሎ ይኸው ተሸወደ። ጴንጤ ከሆነ አይናገርም ስለ ፖለቲካ። ጨረስም። አሁን ማናባህን የሚጮህልን ማናባህ ምንም ቢሆን ቢጮህ ብኛንም ቢቀጠቅጠን አንዳንድ ነገሮች እንደፈር ብሎ የሚያወጣው እሱ ነው። ተዋረድን፣ ባዶ ቀረን። ያንን ልጅ መልሱት ቀስ ብላችሁ። ጸጋ ተሰራፍቶ ጸንቶ ያጽናናኛል የምኮራ እኔን ቢቀጠቅጡኝ በዚህ ብሉ ምንም አይደለም። በቃ እውነቷን ንገር። ጭራሽ ወደዛ ሲጎትቱኝ ኢትዮጵያ ሆኜ ቆጭ የታባታቸው ብቸኝነት እየተሰማኝ ነው። መልሱት፣ ዮኒ ማኛን መልሱት። ለእናንተም ጥሩ ነው። ውባገር ሰጥቶኛል የትም ዞሮ መግቢያ ማረፊያ ጎጆዬ መጽናኛ ጋሻና ዳግም መመኪያ። ሊያሸማቅቁን ፈልገው ትሳደባላችሁ። አሁን የስድብ ነው። ጉዳቸውን ስላወጣን ጉዳቸውን እናወጣለና አንተ ግን አንተ ጥም አንተ ብስብስ ተስማምተን አላልናቸው። ግን ወራሪዎች ናቸው ማለት ለነሱ ስድብ ነው። ቢዝነሳቸውን ነካን ብንተኩስባቸው ይሻላቸዋል። ቢዝነሳቸውን ስለነካን ነው። አሁን ታያላችሁ አካውንቴ በሙሉ ታሪክ ነው የሚፈጥረው። ሊዘጋም ይችላል። ምክንያቱም አካውንቱን በሙሉ በማዘጋት ታሪክ በጣም አንደኛ ናቸው። አዎ እንዲህ የምንም ብላችሁ ገንዘብ ከፍላችሁም ቢሆን ዮኒ መልሶት እኔም ከሄድኩኝ አልመለስም። ግን እኔ አልሄድም። እኔና ዮኒ ሄድን ማለት አዳነች አቤቤ የራሷ አይ እነዚህ ልጆች ባይሄዱ እንዲሁ እኛንም ቢቀጠቅጡ አንዳንዴ ለክፉ ቀን ይጠቅሙናል ብላ ነበር ያስቀምጠችልን። እኔ አልሄድኩም፣ እሱ ግን ይሄዳል። በቃ ኢየሱስ ካለ ከዚህ በኋላ በቃ አይመለስም። ሁሉ ነገር ኃጢአት ነው። ኢየሱስን ይዞ ፖለቲካ አይቻልም ይሉታል። እሱም አልኩ ኃጢአት፣ ስድብ፣ ያ ሁላ ነቆራ ምናምን ሆዱን አባቡት። ኢየሱስ እውነት ነው የሚወደው የኔ ኢየሱስ። እኔ አሁን ጴንጤ ነኝ፣ ግን ጴንጤ ስላቸው ኢየሱስን ወዳለሁ። እንደነሱ አይነት ጴንጤ ግን አይደለም። መርቴን ግን እጠይቃለሁ። አዎ የዛ ነው። አሁን ሌባ በሉ ይላል ኢየሱስ። አጋልጻችሁ ስጡ ይላል። ልጁን ይኸው በገንዘብ አይደለም የገዙት፣ አስፈራርተውት ግን ቢኖር ይሻለናል። ነግሬያለሁ። ከሰመጣ አይመለስም። በቃ መጽሐፍ ቅዱስ ይዞ ጦርነት አይፈጥርም። መልሶት ገንዘብ ሰጣችሁም ቢሆን መልሶት። እኔ አላማረኝም። ቢዝነሳቸውን ሊሰሩ ነው። ያ ሽጉጥ ከያዙት እኛ እንሻላቸዋለን። ምክንያቱም ሽጉጥ የያዙት ወይ ቤተ መንግስት አይገቡ ወይ የሚወራውን አይከላከሉ፣ መሬት አያስመልሱ። ገባችሁ? እኛ ግን ለህዝብ ጉዳችሁን እንደምንናገር እንጠቅማችኋለን። እኔ አሁን ፖለቲከኛ አልሆን ነው፣ ጨርሻለሁ።
አንሄድም። እኔ መልሰዋለሁ። ዮኒ ማኛን ይስደበኝ እንጂ መልሰዋለሁ። መመለስ አለበት። ጥሩ አይደለም። ሀገር እየተዘረፈች ነው። ጥሩ አይደለም። ጥሩ አይደለም። ይጠቅማል። ይስደበንም ይጠቅመናል። ወይ ቤታዮን መልሳት ወይ ቤታዮን ያጉቷ አይችልም። ያጉቷ ሆዱን ስለሚወድ አንድ ቦታ ቁጭ አይልም። ጉቷ አይሆንም። ጉቷ ለፖለቲካ አይሆንም። አንደኛው ወፍራም ነው ጉቷ። ከዛ ላይ ዝምር ዋድ ስለሚል ጉቷ የፖለቲካ ሰው አይደለም። ሆዲያም ነው። ሆዲያም መናገርም አያምርለትም። 16 ሰው ሰብስቦ ነው። እኔና የሆነ ግን ምንም ቢሆን ብቻችንን ራሳችንን የቻልን በብርሃኑ ጁላ ማንመራ መከላከያ ኢትዮጵያ መከላከያ ሶሻል ሚዲያ መከላከያ መልስወት። እኔ ብቻዬን አልችልም። ብዙ ጉድ እያመጡ ነው እነዚህ ሰዎች። ወራሪ በዝቷል። መልስወት። አማራና ኦሮሞማ መታረቅ አለበት። አይሆንም። ተከፋፈለ። አይሆንም። መታረቅ አለባቸው። ኦሮሞ ብቻውን አይችልም። ይችን ሀገር ፋኖ ማምጣት አለበት። አንችልም ነው ፋኖ አልኩኝ እንዴ በለው። በቃ ፋኖና ቄሮ መጠበቅ አለበት ይችን ሀገር። ወደ ታች ያሉት እየተነሳባቸው ነው። ላይ ያለውን አበረርንለት። የታቾቹ ደግሞ እንዲህ እያሉ እየወረሩን ነው። ጉድ አልሰማችሁ? ሞጣው ዝም ብሎ ነው የሚለው። ሞጣው ምኑን በቃ ሞጣው የት ትደርሳለች የተባለች ነገር ቀበሌ ቆረጣታል። ሞጣው ዝም ብሎ ነው ፋኖ። አሁን የሚያስፈልገው ኢትዮጵያ ብሎ የዛንም ጉድ የሚያወጣ እኔ እንደሆነ ዝም አለ። ሰክረንም እንደዚህ ካወራን ጤናማ ሰውን ደግሞ እንቀጠቅጣቸዋለን ማለት ነው። ጨርሻለሁ። እየተፈናዳ አንዱን ነቅሎ አንዱን መተካት አይቻልም። እዛ ተነቀለ ህጋዊ ሲሆን ነው እንጂ ጨረሱን። ስልጣንና ጉራጌ ኦሮሚያን ወረረ። እማማ ዝናሽ አዘመነ ካሴ ያምጣልን እስከነፋን ነው አልቻልናቸው። ዝንጥ ብዬ እመጣለሁ። ዝንጥ ብዬ ለክለካቸውን ነው የምነግራቸው። ያቺ ጀንፈል አፏ ላይ ተጸዳዱባት። ይቺ እንግላንድ ያለችው እሷን ይዛቸው እሷን አፏን ስትከፍት ምን ይመስላችኋል? በቃ ኦሮሞና አማራ መታረቅ አለበት። ኦሮሞና አማራ ኦሮሚያ መጠበቅ አለበት። የእናንተ ነገር ከባድ ነው። ኦሮሞና አማራማ መታረቅ አለበት። እንደዛ ነው። እኔ እንደዛ ካልሆነ የኦሮሚያ ነገር በጣም እያሰጋኝ ነው። አማራ እንኳን ያንን ያህል አማራ መች ወረረ? ውሸት በእነዚህ አይንማ አማራ መች እኔ አሁን እኮ እንደው ዝም ብዬ ሳስበው አማራ 100 ዓመት አስተዳደር። እሺ ቆይ እውነቱን እንናገር። ቆይ አማራ 100 ዓመት አስተዳደረ ብለው አማራ ወረረ ካልን እንግዲህ 53000 ካሬ ሜትር የምትሆነው አዲስ አበባ ነው እንግዲህ 100 ዓመት አስተዳድሮ የወረረው እችን ነው የምታክለው። ወሰደ ካልን ማለት ነው። አይስወር የእውነቱን ልንገራችሁ። እኔ ካልኩሌት ሳደርገው ነበረ። ለወይዘሮ አዳነች አቤቤ ያድርሱልኝ። አማራ ዲያርግ ነበር ሲያስተዳድር የነበረው። እንግዲህ ኃይለ ሥላሴም እንግዲህ ግማሽ ዲቃላ ግማሽ ኦሮሞ ናቸው። ስልጤና ኦሮሞ ናቸው እሳቸው። እንግዲህ ለማንኛውም ነፍጠኛም በለው አማራ ሲያስተዳድር እንግዲህ ያንን ለዓመት ሲያስተዳድር እችን የምታክል አዲስ አበባን አስተዳደረው ወይ ወሰደ ምናምን እንበል። በ6 ዓመት እኮ ሙሉ ግማሽ ኦሮሚያ እኮ ሸዋን እኮ ወሰዷት ጉራጌዎች። ቦራዮ፣ ሸገር
ያ እጥፍ የአዲስ አበባን 10 ጊዜ እጥፍ የሚሆን ተቆጣጥረዋል። ሰርጎ ገብ ያ መሬት እየገዙ ከመንግስት ፈቃድ ውጭ ተራራ ላይ በሙሉ ነው አሉ የሚሰፍሩትና አንድ ሪድዋን የሚባል ሰው እዛ ጋር ተቀምጧል። በቃ ሁሉ ተወስዷል አሉ። ስለዚህ ቆረቆረን ኮፒልን ካርጎ ለነዋን አማራ አድርሶልን በዚህ ነገር ላይ ይስሩበት መሬታቸው እኮ ነው። እና ኮፒልን እና አዎ ስልጤ ሀገርን እንዳለ ወሰዳሉ። ለኦሮሞ የተሰራው መሬት በሙሉ ተባብረው ገንዘብ ከየት እንደሚያመጡ አይታወቅም አሉ። የኦሮሞ ልጅ ሳይደርሰው አሉ ወሰዱ አሉ። እና ኮፒልን እና እርዳታ ያስፈልገናል። የእውነቴን ነው የምለው። እንዴት አማራ ወረረን ብለን የውላ ጦርነት አነሳን ብዬ ሳስበው ምን ወረረ አማራ አልወረረም። 50 ዓመት አስተዳድሮችን የምታክል መሬት ዘመዶቹን ከጎንደር ከጎጃም አመጣ እንጂ ምን አረገ? ምንም አላረገ እኮ። አሁን እኮ የመሬት እንትን ላይ ነን ያለ ነው። ውስጥ ገቡ፣ እነዚህ ውስጥ ገቡ። ከዚህ ሲያባረራቸው አብይ ከመሀል ከተማ ሲያባረራቸው ከቡራዩ ከከታ ከሱሉልታ እንዲህ አጥረውናል አሉ። በቃ መንገድ ላይ መሰሙት አሉ። ያ አዲስ አበባ ስትመጡ ኦሮሞኛ ትሰማላችሁ። ከአዲስ አበባ ስትወጡ ደግሞ ስልጥኛና ጉራግኛ ነው የምትሰሙት። አለቀ። እንደዛ ነው። አሁን የመብት ጉዳይ ነው። ድረሱልን። ኮል አምቡላንስ ኮል ዌክ አፕ ጋይስ ዌክ አፕ። አዳሚ እዚህ ላይ ተዘብዝበሽ ያ አማራ ስትይ እዛ ጋር መጥቷል። እንደዛ ነው። እውነታው ይሄ ነው። ኮፒ ሊንክ ጋይስ ኮፒ ሊንክ። ይሄ ስድብ አይደለም፣ የሀገር ጉዳይ ነው። ጉራጌ እየተነሳ እንግዲህ ስልጤ እየተነሳ አንቺ ምናምን ብትሉ እኔ አልተሳደብኩም። መብቴን ነው የጠየኩት። መሬት ተወረረ፣ የአባቴ መሬት ተወረናል። አማራ ላይ ተወረናል ስንል አልነበር? አሁንም ተወረናል። ዘመነ ካሴ ይምጣልን፣ እስከነፋን ነው ያድነን። ቀሮም ይምጣልን አድኖን። ተወረናል። እውነታው ይሄ ነው። ዝም ብለዋል ዘመዶቻችን፣ ምክንያቱም ግራ ገባቸው። ከዛ ደግሞ እንዲህ ይላል ታና ድረስልን ይላል። ገና ብዙ ሰማለሁ። እውነታው ይሄ ነው። 50 ዓመት አስተዳድሮ አማራ 53,000 ካሬ ሜትር ብቻ ወስዶ አሁን እነዚህ ያሉ እናት 1 ሚሊዮን ካሬ ሜትር ለብቻ በግለሰብ የሚገዙት ብሏ ድረስልን። ቀሮ እንደሆነ ተኝቷል። ቀሮ መሸጥ ጀምሯል ራሱ። ቀሮ የሞትክበትን ልጆቹ የሞቱበትን እያነሳ እየሰጠ ነው። ጥሩ አይደለም። ያ እኩልነት ከተሰጠ ለሁሉም ህዝብ ይሰጥ። ለሁሉም ያ መሬት ምሰጥ ከሆነ ሁሉንም ቀላቅሉ። እንደዛ ነው። ይችላል። ዘመንም ይሁን እኛም ወጣው በጥቶ ይገላሉ እነዚህ ሰዎች። አይስወር እውነተኛው ታሪክ ነው የሚያወራው። ግልጻቸውን አልፍተው
እሷ ምንም ጥሩ ልጅ ናት። ደግሞ ምን ልበላት ያው አንዳንዴ ዘረኝነት አለባት፣ ግን በተረፈ የምትሰራው ስራ አሪፍ ነው። ለዛም በህገወጥ መንገድ ነው የምትኖሩት። በህገወጥ ደከመው ራሱ አፍራል አምቦንም አታልፍም፣ እዛው ሸዋን አታልፍም። እዛው ተርመስመስ እዛ ሸገርና ከታ ቡራዮ ወሊሶ ሱሉልታ ላይ አታልፋትም፣ ትመታለች። እከክ ይህ ምድረ ካድሬ እየሰጠህ ነው እንጂ ማለት እኮ መርሳት አይደለም። ትመቻለች። ዘመነ ካሴማ መግባት አለ፣ መታረቅ አለበት። አማራና ኦሮሞ መታረቅ አለበት። ወረኛውና ሁላ ተመቻቸው የሁለቱ ሰው ያወለወጡ። አሁን እዚህ ላይ ያሉ ጉራጌዎች አሉ እንዲላል እና ደስ ነበረ ጂጂ እንደት በጣም ጉራጌ ተናገርሽ። እኔ ማለት አሁን ደግመሽ ጆሮሽን ቆርቆረሽ አዳምጪ። በግል የተናገርኩሽ ነገር የለም። በመሬት ወረራ ላይ አዲስ አበባና ከአዲስ አበባ ውጭ ያለውን መሬት ወረሩት። ጉራጌና ስልጤ፣ የጉራጌ ብሔርና የስልጤ ብሔር ወረሩት ነው ያልኩት። ከዛ በተረፈ ግን ወተሽ እሳደባለሁ ብቲ ምን ላለው ብቲ ቀጥ ብዬ በአድራሻሽ ነው የምመጣው። አሁን መንግስት ራሱ ፈቅዶልናል። እዚህ ሶሻል ሚዲያ ላይ የወጣውን ህግ አሳይሻለሁ። ቀጥ ብዬ ባይትሽ ዜሮ ኮድ አድርጌ ነው የምልክሽ። 5 ሳንቲም ከዚህ በኋላ አላወጣም። ይላክልሻል። መብቴ ነው መናገር። እኔን የመስደባትችን መናገር በርታለች። እልፍ ብትይ መጣልሻለሁ። እኔ ራሴን ብስመው እንዴት ደስ ይለኛል። በጣም ሻወር ወስጄ ዝንጥ ብዬ መጣላችሁ። ዝንጥ ብዬ It should cost $1 billion to look that good. Take it all off, it's pure. It should cost $1 billion to look this good. To look that good. Take it all off.